ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በዚህ ሰዓት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በህወሓት መሪዎች ላይ መርጣችሁ ጥቃት ፈጽሙ ስንል ለፌዴራል መንግስት ሀሳብ አቅርበናል ሲሉ ተናግረዋል። ዝርዝሩን በዜናችን ትሰማላችሁ። ከዚህ ባለፈ የኤርትራ መንግስት በትግራይ ክልል ርዕሰ መዲና መቀለ በይፋ ስሙ የማይታወቅ ጽህፈት ቤት ስለመክፈቱ መረጃዎች እየወጡ ነው። በዝርዝር የምንመለከተው ጉዳይ ይሆናል። የአውሮፓ ህብረት ከሁለት ዓመታት በፊት በኢትዮጵያ ላይ ጣለውን የቪዛ ገዳ ማንሳቱን ተከትሎ የተሰማሩ አዲስ ጉዳዮችም ትኩረታችን ናቸው። በእስራኤል የሉዓላዊ ሀገርነት እውቅና የተሰጣት ሶማሊላንድ በኢየሩሳሌም ኤምባሲዋ ልትከፍት ስለመሆኑ ተሰምቷል። በርካታ ሀገራት የተቃወሙትን የራስ ገዟን ሶማሊላንድ ውሳኔ እንመለከተዋለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ለፌዴራል መንግስት በህወሓት መሪዎች ላይ መርጣችሁ ታርጌት አድርጋችሁ ጥቃት ፈጽሙ የሚል ሀሳብ አቅርበናል ብለዋል። ከሰሞኑ በትግራይ ክልል መፈንቅለ መንግስት ፈጽሞ ስልጣን ተቆጣጠራችሁ ሲሉ የከሰሱትን የህወሓትን ላስወግደው ስልጣን ለመቆጣጠር እንቅስቃሴ እንደጀመረ የተነገረለትና በአዲስ አበባ የለውጥ ፈላጊዎች ካውንስል የተሰኘ ስብስብ ሲቋቋም ተገኝተው የነበሩት አቶ ጌታቸው ረዳ ከዚህ በኋላ በትግራይ ክልል ጦርነት የሚቀሰቀስ ከሆነ የትግራይ ወጣት አይመለከተውም፣ ሊሳተፍበትም አይችልም ብለዋል። ጌታቸው በዚህ ሰዓት እንዋጋ እያሉ የሚቀሰቀሱት ኃይሎች ጦርነትን እንደ እንጀራቸው እየቆጠሩ የሚገኙ ናቸው ያሉ ሲሆን እነርሱ አይሞቱም፣ ወጣቱን ግን ለማስጨረስ ቆርጦ የተነሱ ናቸው ብለዋል። እኛ በዚህ ሰዓት የፌዴራል መንግስቱ ጋር የገጠምነው ሙግት ነገሮችን በጥንቃቄና በጥሞና አምሩት የሚል ነው በማለትም ታርጌት አድርጎ ኢላማቸውን መርጣቸው ጥቃት ፈጽሙ የሚል ሀሳብ አቅርበናል ሲሉም ተናግረዋል። ጌታቸው ይቀጥላሉ። አሁን ባለው ሁኔታ የትግራይ ወጣት የሚሳተፍበትና ሊያተርፍበት የሚችል ጦርነት የለም። ለጦርነት ቀስቃሾች ከሆነ ለ70 ዓመት አዛውንት አልጨነቅም፣ በጸሎትም ህይወታቸው ከተረፈ አይመለከተኝም ባናቸው። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪው የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንቱ አቶ ጌታቸው ረዳ አክለውም የፌዴራል መንግስት ማጥቃት ከፈለገ የጦር አዝማቾቹ የሚሰባሰቡበት አጋጣሚ አለ፣ እንደፈለገ ታርጌቱን ከህዝብ ነጥሎ መወሰን ይችላል ሲሉም ነው ሀሳባቸውን ያቀረቡት። አቶ ጌታቸው ረዳ ከዚህ ቀደም እንደዚህ እንዳይሆን እከራከር ነበረ፣ በትግራይ ክልል ጥቃት አትፈጽሙ፣ ትዕግስት አድርጉ ብዬ የፌዴራል መንግስት ባለስልጣናትን እሞግት ነበር ያሉ ሲሆን አሁን ግን አንዳችም የሚያስጨንቀኝ ነገር የለም ሲሉ ነው የተደመጡት። በዚህ ሰዓት የሚያሳስበኝ የሚጎዳ የትግራይ ወጣት እንጂ ገንዘብ ዘርፎ ሀብት ያካበተ የ70 ዓመት አዛውንት ምንም ቢሆን አይመለከተኝም፣ ራሳቸው ሂሳቡን ያወራርዱት ሲሉ ነው ያከሉት። ጌታቸው ረዳ እነዚህ ሰዎች በጸሎት የሚሆኑ በመብረቅ ቢጠፉ ግድ አይሰጠኝም ሲሉ ማክለዋል። የምክር ቤቱ መስራች የሆኑት ሌተና ጀነራል ጻድቃን ገብረትንሳኤ በበኩላቸው በትግራይ ያጋጠመ አይነት ችግር ሲፈጠር ሁለት ነገሮች ይስተዋላሉ ባናቸው። አንደኛው አብዮት ነው በማለት ሰው በኃይል ፈንቅሎ ወጥቶ የራስ ጉዳይ በሚል ስሌት አብዮት ማካሄድ ይጀምራል ነው ያሉት። ህዝቡ ይነሳል፣ ያገኘውን ይሰባብራል፣ ይጠራርጋል። ዋነኛ ዓላማውም ገዳዮችን መግደል ማስወገድና ሙሉ በሙሉ አዲስ ነገር ማምጣት ስለሆነ በማለት ሁለተኛው በትግራይ ክልል ያጋጠመ አይነት ችግር ሲፈጠር የሚታየው በተለያየ ምክንያቶች ህዝብ ማድረግ የሚጠበቅበት የሚያደርግ ከሆነ ህብረተሰቡ እርስ በራሱ ውስጥ ለውስጥ የሚዳከምበት ሁኔታ ይፈጠራል የሚል ነው ሲሉ አስረድተዋል። የሰዓቱ ዜናችን እንደቀጠለ ይገኛል። የኤርትራ መንግስት በመቀለም በይፋ የማይታወቅ ቢሮ መክፈቱ እየተሰማ ነው። በትግራይ ክልል የሚንቀሳቀሰው የባይቶና ፓርቲ አመራር የሆኑት ክብሮም ብርሃ በመንግስታዊ ፋና ቴሌቪዥን ቀርበው በሰጡት ቃለ ምልልስ ላይ ሻዕቢያ በመቀለ ከተማ ጽህፈት ቤት ከፍቷል ሲሉ ተደምጠዋል። በተመሳሳይ በፈረንሳይ ሀገር በሚታተመው አፍሪካን ኢንተለጀንስ ላይ ጽሁፋቸውን ያጋሩት የአፍሪካ ጉዳዮች ኢንስቲትዩት ምክትል ዳይሬክተር መሐመድ ራይፍ አባራያ ግብጽ ኢትዮጵያ ላይ ያወጀችው የእጅ አዙር ጦርነት ቀጠናውን ሊያተራምስ እንደሚችል አስጠንቅቀዋል። መሐመድ ራይፍ ግብጽ ሱዳንና ህወሓትን ከጀርባ በመግፋት አዲስ አበባን የመክበብ ስትራቴጂዋን እየተከተለች ቢሆንም ኢትዮጵያን ማዳከም ግን ቀላል እንዳልሆነ እያሳየን እንገኛለን ሲሉ ሞግተዋል። በተመሳሳይ የባይቶና ፓርቲ ሊቀመንበር ክብሮም ብርሃም በክልሉ ወቅታዊ ፖለቲካና የጸጥታ ሁኔታዎች ላይ እጅግ ጠንከር ያሉና አነጋጋሪ ትችቶችን ሰንዝረዋል። አመራሩ በቃለ ምልልሱ እንደተናገሩት ከሆነ የኤርትራ መንግስት ወይንም በእርሳቸው አጠራር ሻዕቢያ በትግራይ ክልል ርዕሰ መዲና መቀለ ከተማ ውስጥ ምንም አይነት ታፔላ ወይንም መለያ ምልክት የሌለበት ድብቅ ቢሮ ከፍቷል ሲሉ ተደምጠዋል። አክለውም ጽምዶ ከተባለው ስብስብ ጋር በተፈጠረው ውህደት አማካኝነት በትግራይ ምድር ላይ እንደልቡ ያለምንም ከልካይ እየተንቀሳቀሰ ይገኛል እንባ ናቸው። ሻዕቢያ በጦርነቱ ወቅት ትግራይ እንደገባ አልወጣም ያሉት አቶ ክብሮም ከዚህ ቀደም ዳርዳሩን ይንቀሳቀስ ነበረ፣ አሁን ግን ያለምንም ከልካይ በመሃል መቀለ ጽህፈት ቤት ከፍቷል ሲሉም ነው የተደመጡት። እንደዚህ አይነቱ አሰራር በክልል ውስጥ ያለውን የህግ የበላይነትና የጸጥታ ቁጥጥር ጥያቄ ውስጥ የሚከት ከመሆኑ በላይ በትግራይ ህዝብ የወደፊት ዕጣ ፈንታ ላይ ከፍተኛ ስጋትና መስቀልቅል የሚፈጥር አደጋ ስለመሆኑ አቶ ክብሮም በቃለ ምልልሳቸው ተናግረዋል። ከዚህ ባለፈ የባይቶና ከፍተኛ አመራሩ በትግራይ ክልል ረጅም ዓመታት በስልጣን ላይ የቆየውን ህወሓትም ክፉኛ ተችተዋል። ህወሓት ባለፉት ዓመታት የተከተላቸው የተሳሳቱ የፖለቲካ መስመሮችና የወሰዳቸው ውሳኔዎች የትግራይን ህዝብ ለከፍተኛ መከራ፣ ስደትና ውድመት ያጋለጡ ስለመሆናቸው በመጥቀስ ድርጅቱ በተግባር የትግራይ ህዝብ ዋነኛ አጥፊ ነው ሲሉ የከሰሱት
የአውሮፓ ህብረት ከ2 ዓመታት በፊት በኢትዮጵያ ላይ የጣለውን የቪዛ እገዳ ማንሳቱን ይፋ አድርጓል። የአውሮፓ ህብረት ከ2 ዓመታት በፊት በኢትዮጵያ ላይ የጣለውን የቪዛ እገዳ ማንሳቱን ይፋ አድርጓል። የኢትዮጵያ መንግስት በህገወጥ መንገድ በአውሮፓ የሚኖሩ ዜጎችን ለመቀበል ያሳየው ተባባሪነት አናሳ ነው በሚል በኢትዮጵያ ላይ የቪዛ ገደል ተጥሎ እንደነበር የሚታወስ ነው። የአውሮፓ ህብረት ምክር ቤት በድረገጹ ባወጣው መግለጫ ግን በህብረቱ አባል ሀገራት ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያን በመለየትና ወደ ሀገራቸው በመመለስ ረገድ መሻሻሉ ስለታዩ ገደቡ እንዲነሳ ተወስኗል ባይ ነው። በአውሮፓ ሀገራት በህገወጥ መንገድ የሚኖሩ ስደተኞችን አጋሮቻቸው የማይቀበሏቸው ከሆነ ወይንም ሀገራቱ ለመተባበር ፈቃደኛ ካልሆኑ የቪዛ እገዳን እንደ ጫና ማሳደሪያ መንገድ ይጠቀምበታል። የአውሮፓ ህብረት ምክር ቤት በአውሮፓ ህብረት ህግ ስር ያሉና ለኢትዮጵያን ቪዛ ለመስጠት ይውሉ የነበሩ አሰራሮች ላይ ገደብ ማድረጉን ያስታወቀው ሚያዝያ 1 ቀን 2016 ዓ.ም ነበረ። በአውሮፓ በህገወጥ መንገድ የሚኖሩ ኢትዮጵያን በመለየት የጉዞ ሰነድ በማዘጋጀትና ወደ ኢትዮጵያ በመመለስ ረገድ ያለው አሰራር መሻሻሉን ምክር ቤቱ በትናንትናው ዕለት ይፋ ባደረገው መግለጫ አስታውቋል። ህብረቱ ከኢትዮጵያ ጋር ያለው ሁለንተና ግንኙነት መሻሻል ማሳየቱንም ነው ይፋ ያደረገው። የአውሮፓ ህብረት ጥሎት በነበረው እግድ ምክንያት የህብረቱ አባል ሀገራት ኢትዮጵያን በሚያቀርቧቸው ማስረጃዎች መሰረት ቪዛ ሲጠይቁ የሚያስፈልጓቸውን ቅድመ ሁኔታዎችም ማንሳት አይችሉም ተብሏል። ኢትዮጵያን ከአንድ ጊዜ በላይ ወደ አውሮፓ ህብረት አባል ሀገራት ገብተው መውጣት የሚችሉበት ቪዛ ወይም መልቲፕል ኤንትሪም በእገዳው ተካቶ ነበረ። የዲፕሎማትና የመንግስት ሰራተኞች ወይም ባለስልጣናት ፓስፖርት ያላቸው ኢትዮጵያን ያለ ክፍያ ቪዛ እንዳያገኙም ተደርጎ ቆይተዋል። ከዚህ ባለፈው ኢትዮጵያን ቪዛ ለማግኘት የሚጠብቁት ጊዜ ከ15 የስራ ቀናት ወደ 45 የስራ ቀናት ከፍ እንዲል ተወስኖም ነበር። የቪዛ ገደብ በተጣለበት ወቅት የአውሮፓ ህብረት ውሳኔውን ዳግመኛ እንዲያጠን ኢትዮጵያ ጠይቃ እንደነበር የሚታወስ ሲሆን ምክር ቤቱ በድረገጹ በትናንትናው ዕለት ባወጣው መግለጫ በአባል ሀገራቱ ግዛት በህገወጥ መንገድ የሚኖሩ ኢትዮጵያን ለመቀበል ያለው ተነሳሽነት ላይ መሻሻል ታይቷል ባይ ነው። በእነዚህ ምክንያቶች እገዳውን በዘላቂነት ማስቀጠል አስፈላጊ እንዳልሆነም ይፋ አድርገዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ውጭ ጉዳዮችን አምራችሁ ራሷን ከሶማሊያ የገነጠለችው ሶማሊላንድ በቅርቡ የነጻ መንግስትነት እውቅና በሰጠቻት እስራኤል ኤምባሲ እንደምትከፍት የሶማሊላንድ አምባሳደር በኤክስ ገጻቸው ይፋ አድርገዋል። እስራኤልም በሶማሊላንድ ዋና ከተማ ሀርጌሳ ኤምባሲ ትከፍታለች ተብሎ እንደሚጠበቅ አምባሳደር መሐመድ ሀጊን በዚሁ መልእክታቸው ጠቁመዋል። ሶማሊላንድ ከሶማሊያ ፌዴራል መንግስት መገንጠሏን ያወጀችው እንደ ፈረንጆቹ አቆጣጠር በ1991 ዓ.ም ነው። እስራኤል ባለፈው ታህሳስ ለሶማሊላንድ የነጻ መንግስትነት እውቅና በመስጠት እስካሁን ብቸኛዋ ሀገር ሆናለች። ሀገሪቷ እስራኤል ውስጥ ኤምባሲ መክፈቷን የእስራኤል ውጭ ጉዳይ ሚኒስቴር ጌዲዮን ሳር የሁለቱን ሀገራት ግንኙነት ይበልጥ የሚያጠናክር ጠቃሚ እርምጃ ነው ሲሉ ማወድሰውታል። ሶማሊላንድ በአወዛጋቢዋ ከተማ ኢየሩሳሌም ውስጥ ኤምባሲ ከከፈተች በከተማዋ የተከፈተ ኤምባሲ ቁጥርን ወደ 8 ያደርሰዋል። በእስራኤል አብዛኞቹ ሀገራት ኤምባሲዎች የሚገኙት በይፋ በሚታወቀው የእስራኤል ርዕሰ ከተማ ቴል አቪቭ እንደሆነ ይታወቃል። በፕሬዝዳንት ትራምፕ የመጀመሪያ ስልጣን ዘመን አሜሪካም ኤምባሲዋን ወደ ኢየሩሳሌም ማዛወሯ ይታወሳል። እስራኤል ኢየሩሳሌም ዋና ከተማ ነች የምትል ሲሆን የተባበሩት መንግስታት ድርጅትና በርካታ ሀገራት ግን ምስራቅ ኢየሩሳሌም በእስራኤል መንግስት በኃይል የተያዘ አካባቢ እንደሆነ ነው የሚቆጥሩት። ፍልስጤማውያን ደግሞ ምስራቅ ኢየሩሳሌም የወደፊቱ ዋና ከተማቸው እንዲሆን ይፈልጋሉ። እስራኤል ባለፈው ታህሳስ ለሶማሊላንድ እንደ ነጻና ሉዓላዊ ሀገር እውቅና ስትሰጥ ሶማሊላንድ የግዛት ያካል ናት የምትለው ሶማሊያ የእስራኤልን እርምጃ በሉዓላዊነት ላይ ሆን ተብሎ የተሰነዘረ ጥቃት ስትል ተቃውሞን አሰምታለች። የአፍሪካ ህብረት፣ ሌሎች ማህበራትና መንግስታትም እርምጃውን እየተቃወሙት ይገኛሉ። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።